ከጎጃም ፋኖ በሰበር የተሰማው ዜናና በወቅታዊ ሁኔታ ላይ የተዘጋጀው ዘገባ የብዙ ኢትዮጵያውያን ደም ያለበት የአሸባሪዎች መሪ የምንላቸዋለን። አብራችሁን ቆዩ። የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር በትላንትናው ዕለት በመጋቢት 7 2017 ዓ.ም በአዋበል ወረዳ ከፍተኛ ጀብዱ ፈጽሜያለሁ ብሏል። በዚህ ውጊያ አዋበል መብረቁ ብርጌድ፣ አንዳድ ተድላጓሉ ብርጌድ፣ የቦቅላ አባይ ብርጌድ እና ጥቁር አንበሳ ክፍለ ጦሩ ልዩ ኮማንዶ ተሳትፈዋል። ይህ ውጊያ ዱጬ ለቁማ መገንጠያና ነንበርማ ላይ የተደረገ ሲሆን ከ25 በላይ አስክሬን ከ21 በላይ ደግሞ ቁስለኛ መኖሩን የተነገረው። በዚህ አስጨራሽ ውጊያ ፖሊስና ሚሊሻ ክፉኛ የተመታ ሲሆን አንድ የመከላከያ አመራር መቁሰሉን የተዘገበው። ይህ በእንዲህ እንዳለ ሪፖርተር በትላንት ዘገባዋ ከአንዱ ግጭት ወደ ሌላው የሚደረገውን ጥድፊያ በቅጡ ማስቆም ባለመቻሉ አሁንም በኢትዮጵያ ምድር አደጋ እያንዣበበ ነው። ከዚህ ቀድሞ በትግራይ ክልል ተጀምሮ አማራና አፋር ክልሎችን ያዳረሰው አውዳሚ ጦርነት በፕሪቶሪያ ስምምነት ተገትቶ የሰላም ጭላንጭል መታየት ቢጀምርም አሁን በትግራይ ኃይሎች መካከል በተነሳ ሰጥ አገባ ምክንያት ወደ ደም መፋሰስ የሚያስገባ እንቅስቃሴ እየተስተዋለ ነው። በህወሓት አመራሮች መካከል በተፈጠረው ክፍፍል ሳቢያ ለወራት በቃላት ጦርነት ውስጥ የከረመው የትግራይ ክልል አሁን ደግሞ ወደ ለየለት ትርምስ ውስጥ የሚያስገባው አደገኛ ክስተት እየተፈጠረ ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌደራል መንግስት በክልሉ ጣልቃ መግባትና ማንኛውንም አይነት ድጋፍ ለማድረግ ከበቂ በላይ ምክንያት እንዳለው በፕሪቶሪያ ስምምነት የተሳተፈ የፌደራል መንግስትና ዓለም አቀፉ ማህበረሰብ በክልሉ ያለው ሁኔታ ያሽቆለቆለ መምጣቱንና የስምምነቱ መፍረስ የሚያስከትለውን አደጋ ከግምት ውስጥ ማስገባት እንዳለባቸው ማሳሰባቸው የችግሩን ክብደት ያሳያል። የሰሜን ኢትዮጵያ አውዳሚ ጦርነት በፕሪቶሪያ ስምምነት ተገትቶ ለዘለቄታዊ ሰላም ጥርጊያውን የሚያመቻቹ ስራዎች በወጉ ሳይከናወኑ በትግራይ ክልል ከፍተኛ አደጋ ሊፈጥሩ የሚችሉ ችግሮች በስፋት እየታዩ ነው። ከዚህ ደግሞ በህወሓት ጉባኤ ማድረግና ለማድረግ የተነሳው ውዝግብ ከድርጅቱ ውስጣዊ ችግርነት አልፎ በወታደራዊ አዛዦች ላይ የእገዳ ውሳኔ ሲተላለፍ ብዙዎችን ስጋት ውስጥ ከቶ ነበር። በክልሉ የተለያዩ አካባቢዎች በተኩስ የታጀቡ የአስተዳደር መዋቅሮች መቆጣጠር መጀመርም ስጋቱን አባብሶታል። የጊዜው አስተዳደሩ ፕሬዝዳንት እንዳሉት የፕሪቶሪያ ስምምነት እየፈረሰ ክልሉ የማይወጣው ችግር ውስጥ እየገባ ይመስላል። የተለመደው የሴራ ፖለቲካ እየቀደመ ለንግግርና ለድርድር ቅድሚያ ከመስጠት ይልቅ ጉልበት መፈታተሽ ውስጥ እየተገባ የህዝብ መከራና ስቃይ ተባብሶ እንደሚቀጥል አያጠራጥርም። አሁን እየታየ ያለው በስጋት የተወጠረ አየር የሚያመለክተው የፖለቲከኞቹ አለመግባባት ወደ ጸጥታ ኃይሉ ሊያመራ እንደሚችል ነው። በትግራይ ክልል ጊዜያዊ አስተዳደሩን በሚመሩትና በተቃራኒ በቆሙ ኃይሎች መካከል የተፈጠረው አለመግባባት በብዙዎች ዘንድ ከስልጣን ጋር በተያያዘ እንደሆነ መላምት ቢያሳድርም ከበስተጀርባው የውጭ ኃይሎች እንዳሉበት ሲጠረጠር ደግሞ ያስደነግጣል። በክልሉ ከአቅም በላይ የሆነ ችግር አጋጥሟል መባሉ ምን እየተካሄደ ነው ያሰኛል። ፖለቲከኞቹ በውጭ ኃይሎች ግፊትና ድጋፍ በፕሪቶሪያ ስምምነት አውዳሚው ጦርነት መቆሙ መከራና ስቃይ ውስጥ ለነበረው ህዝብ እፎይታ መፍጠሩ የተሰማቸው አይመስሉም። በፕሪቶሪያ ስምምነት መሰረት በቅደም ተከተልና በስክነት አስፈላጊዎቹ ተግባራት እንዲከናወኑ በማድረግ ያጠላውን ስጋት መግፈፍ ሲገባቸው ለንጹሃን እልቂትና ለንብረት ውድመት የሚዳርገው ጦርነት እንደገና እንዲቀሰቀስ ምቹ መደላደል ሲፈጥሩ እንደማየት የሚያሳዝን ነገር የለም። በንግግርና በድርድር ሊፈታ የሚችል አለመግባባትን በማጦዝ ወደ ጦርነት ነጋሪት ጉሰማ መግባት ሊያበቃ ግድ ይላል። እንደሚታወቀው ቀደም ሲል በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ ወገኖች አልቀዋል። በሚሊዮኖች የሚቆጠሩ ለረሃብና ለመፈናቀል ተዳርገዋል። በብዙ ሺህ የሚቆጠሩ አካል ጉዳተኞች ሆነዋል። የተደፈሩና ለከፍተኛ ስነ ልቦና ጉዳት የተዳረጉ ቁጥራቸው ቀላል አይደለም። አሁንም በከፍተኛ ችግር ውስጥ ሆነው የእርዳታ ያለ የሚሉ በጣም ብዙ ናቸው። ኢትዮጵያና ኤርትራ ቋፍ ውስጥ እየገቡ ነው በሚባልበት በዚህ ጊዜ የትግራይ ህዝብ ከደረሰበት መከራና ስቃይ ሳያገግም ተመልሶ ሌላ ዙር ጦርነት ሲያንዣብብበት በግራም ሆነ በቀኝ የተሰለፉት የፖለቲካ ተዋናያንም ሆኑ ሌሎች ቆም ብለው ሊያስቡበት ይገባል። ህዝብን ማዕከል ያላደረገ ነገር ግን በህዝብ ስም የሚነገድበት የፖለቲካ ቁማር መቆም አለበት። ምግብ፣ መድኃኒት፣ ሰላምና እፎይታ ለሚያስፈልገው ህዝብ የቦምብና የጥይት ሩምታ ለመደገስ መቅበዝበዝ መዘዙ የከፋ እንደሆነ መታወቅ አለበት። በአማራና በኦሮሚያ ክልሎች በመካሄድ ላይ ያሉ ጦርነቶች ቆመው አስተማማኝ ሰላም እንዲሰፍን የሚረዱ ተግባራት ላይ እንዲተኮር በትግራይ ክልል በፕሪቶሪያ ስምምነት የተገታው ጦርነት እንደምሳሌ ሆኖ እንዲያገለግል በተለያዩ አካባቢዎች የሚፈጸሙ ግድያዎችና እገታዎችን ጨምሮ ነውረኛ ድርጊቶች በፍጥነት መላ እንዲበጅላቸው ርብርብ መደረግ ሲኖርበት ለሌላ ዙር ፍጅት ዝግጅት ማድረግ ጤነኝነት አይደለም ብላለች ሪፖርተር በዘገባዋ። ሪፖርተር በዘገባው አክላም በአሁኑ ጊዜ የግጭት መናኸሪያ ከሆኑ አካባቢዎች በተጨማሪ በመላ ሀገሪቱ የሚኖሩ ኢትዮጵያውያን ሰላም ናፍቋቸዋል። በሰላም እጦት ምክንያት ከሚደርሱ እልቂቶችና ውድመቶች በተጨማሪ በኑሮ ውድነት ሳቢያ የሚሊዮኖች ህይወት አጣብቂኝ ውስጥ ነው የሚገኘው።
ኢትዮጵያ ሌላ ዙር ጦርነት ለማካሄድ የሚያስችል ኢኮኖሚያዊ አቅም የላትም። እንኳንስ በጦርነት ቀጠና ውስጥ ያሉ ዜጎች አንጻራዊ ሰላም ባለባቸው ስፍራዎች የሚኖሩ ጭምር የኑሮ ውድነቱ መቋቋም ተስኗቸዋል። ኢትዮጵያን እያደር ከድጡ ወደ ማጡ የሚገፋት አደገኛ ድርጊቶች ሲበራከቱ ሊከተል የሚችለው መዘዝ ሊታሰብበት ይገባል። በቅርብ ርቀት ላይ ያሉ ሀገሮች ማለትም ሱዳን፣ ሊቢያ፣ የመንና ሶሪያና ሌሎችም በተለያዩ ምክንያቶች በተፈጠሩ ስርዓተ አልበኝነቶች ነው የማይወጡት ቀውስ ውስጥ የገቡት። ኢትዮጵያ ውስጥ ልዩነቶችን በስርዓት ፈር አስይዞ ለንግግርና ለድርድር አውድ መፍጠር አቅቶ በየቦታው ውጊያ፣ እልቂት፣ ውድመት፣ ማፈናቀል፣ ዘረፋ፣ እገታና የጭካኔ ግድያ ተበራክተዋል። ከእንዲህ አይነቱ አደገኛ ሁኔታ ውስጥ በመውጣት ሁሉን አቀፍ ንግግርና ድርድር ለማድረግ የሚያግዙ መድረኮች ማመቻቸት ይገባል። አሁን በተያያዘው ሁኔታ የሚቀጥል ከሆነ ኢትዮጵያ ለአካባቢው ጭምር እጅግ አደገኛ ጥፋት የሚያስከትል ጦርነት ውስጥ እንደምትገባ ለመገንዘብ ውጤቱ ከባድ ኪሳራ ነው። በመሆኑም ወደ ጦርነት የሚወስዱ መንገዶች በፍጥነት ይዘጋጉ የሚል ዘገባን አቅርባለች። ሰውየው የብዙ ኢትዮጵያዊ ደም ነው የወሰደው። የኢትዮጵያ ደም ነው ያለህ እንለዋለን። ይህ በሶማሊያ የኢትዮጵያ የቀድሞ አምባሳደር ወንድሙ አሳምነው ለአሁኑ የጁባላንድ ግዛት ፕሬዝዳንት ማዶቤ በቀልድ መልኩ ጣል ያደረጉላቸው ነገር ነው። ይህ በቀልድ የተለወሰ መሪር እውነታ ነው። እውነታው የሶማሊያና ራስ ገዝ ጁባላንድ ላለፉት 12 ዓመታት ያስተዳደረው ማዶቤ በአንድ ወቅት በኢትዮጵያ ጦር ክፉኛ ቆስሎ በአዲስ አበባ ሕክምና አድርጓል። አምባሳደር ወንድሙ ማዶቤ በኢትዮጵያ ከኢትዮጵያውያን የተሰጠውን በርካታ የደም ልገሳ ለመግለጽ ነው ይህን አገላለጽ የተጠቀሙበት። ማዶቤ ቆስሎ የተማረከው በአገሩ ሶማሊያ ውስጥ ነው። ከዛሬ 19 ዓመት በፊት ወደዚያው ዘልቆ በገባው የኢትዮጵያ ጦር በወቅቱ በ40ዎቹ ዕድሜ ገደማ የነበረው ማዶቤ የአልሻባብ ቡድን መስራች እንዲሁም የቡድኑ ቀኝ እጅ ነበር። ከታጣቂ ቡድኑ አመራርነቱ ጋር ተያይዞ በአፍሪካ ቀንድ በአሸባሪነት በኢትዮጵያ እንዲሁም በአሜሪካም ጭምር መታደን ጀመረ። የጸረ ሽብር ዘመቻ ማፋፋሟን ይፋ ያደረገችው አሜሪካ ጥቃት ከፈጸመባት አልቃይዳ ጋር ግንኙነት አለው በሚል ማዶቤን በጥቁር መዝገባ ማካተቷን አስታወቀች። አሜሪካ ማዶቤን ለመማረክ እንዲሁም ለመግደል ሙከራዎችን አድርጋለች። ይባስ ብሎ በቀጥታ በሱ ላይ ያነጣጠሩ የአየር ጥቃቶችን በሶማሊያ ላይ ፈጽማለች። አልተሳካም እንጂ ከተማረከም በኋላ ስጡኝ ብላለች። የኢትዮጵያ ወታደሮች በበኩላቸው ማዶቤን የመግደል ሳይሆን የመማረክ ተልእኮን አንግበው ጦሩን ይመሩ ከነበሩ አንዱና ማዶቤን የማረኩት ኮሎኔል ገብረ እግዚአብሔር ዓለም ሰገድ ለቢቢሲ ተናግረዋል። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ማዶቤ በአገሪቱ እንዲሁም በቀጠናው ታዋቂ ጦረኛ መሆኑንም የተፋለሙት ይመሰክሩለታል። ማዶቤ የሶማሊያን የሽግግር መንግስትን ደግፎ ጣልቃ የገባውን የኢትዮጵያን ጦር የፈተነ የጦር አዛዥ እንደሆነ ይነገርለታል። በቀድሞ አልኢትሃድ ኢስላሚያ እንዲሁም እሱን ተከትሎ በመጣው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የተመሰረተው ራስ ካምቦኒ ብርጌድ የተሰኘው የጦር ክንፍ በማንቀሳቀስ በበርካታ ግንባሮች ተፋልሟል። ማዶቤ ቅጽል ስሙ ነው። በቤተሰቡ ውስጥ የቆዳው ቀለም ከሌሎቹ ጠቆር በማለቱ የተሰጠው ስም ማዶቤ ጥቁሩ እንደማለት ሲሆን ትክክለኛው ስሙ መሐመድ አህመድ ኢስላም ነው። ማዶቤ ቁልፍ የአልሻባብ ሰው ብቻ ሳይሆን አልሻባብንም በአንድ ወቅት በምክትልነት መርቷል። በተጨማሪም ኢትዮጵያ በሶማሊያ ጦሯን ያዘመተችበት እንዲሁም የአልሻባብ ወላጅ የሆነው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የደቡባዊቷ ሶማሊያ ከተማ ኪስማዮ ሊቀመንበርም ነው። በ60ዎቹ አጋማሽ ዕድሜ ላይ የሚገኘው የአሁኑ ማዶቤ በደቡባዊ ሶማሊያ ራስ ገዝ ከሆኑት ግዛቶች ጠንካራ የሆነችው የጁባላንድ መሪ ነው። 2.5 ሚሊዮን ነዋሪዎች ያሏት ጁባላንድ የሀገሪቱ ስበት ማዕከል እንዲሁም ባላት የተፈጥሮ ሀብት የተነሳ የሶማሊያ የዳቦ ቅርጫት ትሰኛለች። የግዛቲቷ ዋና ከተማ ኪስማዮ ከሀገሪቱ ታላላቅ ከተሞች እንዲሁም ትልቅ ወደብ አንዷ ናት። በተፈጥሮ የዘይት ጋዝና ከሰል ሀብት ክምችት የታደለችው ምርታማዋን ኪስማዮን ጁባላንድን ለመቆጣጠር አልሻባብን ጨምሮ ሌሎች የሶማሊያ ሚሊሻዎች ተፋልመዋል። ማዶቤ ኬንያና ኢትዮጵያ በሚያዋስኗት ጁባላንድ እንደ ፕሬዝዳንት እንዲያውም ከማዕከላዊ መንግስት በላይ ነው የሚታየው። የፌደራሉ መንግስትን ስልጣንን ይገዳደራል። ካልተስማማበት ፍንክች የሚል ሰው አይደለም። ጦርም ለመማዘዝም ወደ ኋላ አይልም። ፈገግታ የማይለየው ማዶቤ በቅርቡ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ከምርጫ ጋር በተያያዘ እሰጥ አገባ ውስጥ ገብቶ ነበር። የፌደራሉ መንግስት ከኔ እሽታ ውጭ ምርጫ አድርጓል ባለው ማዶቤ ላይ የእስር ትዕዛዝ ሲያወጣ አይነኬው ማዶቤ ዝም ብሎ አልተመለከተም። በምላሹ ማዶቤ በፕሬዝዳንት ሐሰን ሼክ መሐመድ ላይ የእስር ትዕዛዝ አወጣ። ፕሬዝዳንቱ በሀገር ክህደት፣ የእርስ በርስ ጦርነት በማነሳሳት የሀገሪቱን ህገ መንግስታዊ ስርዓት ለማደፍረስ ሞክሯል አላቸው። በእስር ትዕዛዝ ብቻ አልተወሰነም። ከራስ ካምቦኒ በኋላ የተመሰረተችው ዳርዊሽ የተሰኘ ልዩ ኃይሉ ከሶማሊያው ብሔራዊ ጦር ጋር ግጭት ውስጥ ገብቷል። አልኢትሃድ
አልኢስላሚያን በአውሮፓውያኑ 1980ዎቹ በመቀላቀል የተዋጊነት ህይወቱ የጀመረው ማዶቤ ከአልሻባብ መስራቾች አንዱ ነው። ሞቃዲሾና ደቡባዊ መካከለኛ ሶማሊያ የሚገኙ አካባቢዎች በእስላማዊ ፍርድ ቤቶች ህብረት ቁጥጥር ስር የነበሩበት ወቅት ነው። በቡድኑ ውስጥ ያሉ አንዳንድ መሪዎች ህብረቱ ትክክለኛ ጂሃድ እያካሄደ አይደለም በማለት ጠንከር ያለ የተዋጊ ክንፍ መመስረት ፈለጉ። ሐረካት አልሻባብ አልሙጃሂዲን የታጋይ ወጣቶች ንቅናቄ ወይም በአጭሩ አልሻባብ ተመሰረተ። አህመድ ማዶቤን በምክትል መሪነት ተመረጠ። ማዶቤ አልሻባብ ዊኪንድ በሚል በ2012 በወጣ የቪኦኤ እንግሊዘኛ ጽሑፍ ላይ ባደረገው ቆይታ በፓኪስታን የተማሩ ኢስማኤል አራሌ መሪ እንዲሆን ሐሳብ ቀርቦ እኔ ራስ ካምቦኒ ወክዬ በምክትልነት ተመረጥኩ ብሏል። ቡድኑ በህብረቱ ውስጥ የራሱን የበላይነት ለመጫን እንዲሁም አገዛዙን ለማስፋት እየሞከረ ባለበት ወቅት የኢትዮጵያ ወታደሮች ወደ ሶማሊያ ገቡ። ኢትዮጵያ በሶማሊያ ጦሯን ካስገባች በኋላ የአልሻባብ የህብረቱ አመራሮችን በጽኑ ማደን ጀመረች። በአመቱም የአልሻባብ ምክትል የሶማሊያ ፍርድ ቤቶች ህብረት የኪስማዮ ሊቀመንበር ማዶቤ ተማረከ። በ8 ጥይት ተመቶ ክፉኛ ቆስሎ የነበር የተማረከው ተማርኮም ወደ አዲስ አበባ ተወሰደ። በዚያን ወቅት ማርከው ወደ አዲስ አበባ ያመጡ የኢትዮጵያን ክፍለ ጦር ሲመሩ ከነበሩት አንዱ ኮሎኔል ገብረ እግዚአብሔር ዓለም ሰገድ ናቸው። ማዶቤ የኢትዮጵያን ጦር እልህ አስጨራሽ በሆነ ሁኔታ ተፋልሟል ይላሉ ኮሎኔል ገብረ እግዚአብሔር። ኢትዮጵያ ከህብረቱ እንዲሁም ከሌላኛው የህብረቱ ክንፍ አልሻባብ ጋር ስትዋጋ ሙሉ የጁባላንድን የጦር ግንባር ይዞ እስከ ሽግግር መንግስቱ መቀመጫ በነበረችው ባይዶዋ ጫፍ ድረስ የተፋለመው ኃይል የማዶቤ እንደነበር ኮሎኔሉ ያወሳሉ። ማዶቤ በተፋለመባቸው ግንባሮች የኢትዮጵያን ክፍለ ጦር ሲመሩ የነበሩት ጄኔራል ገብሬ ዲላ እና ኮሎኔል ገብረ እግዚአብሔር ሲሆኑ የማረኩትም እነዚህ የጦር አመራሮች ናቸው። ኮሎኔል ገብረ እግዚአብሔር እንደሚሉት የኢትዮጵያን ጦር ማዶቤን ለመማረክ ከፍተኛ ጥንቃቄ የተሞላበት ዘመቻ ነበር የተካሄደው። ማዶቤ እንዳይገደል እንዲማረክ መመሪያ ከበላይ ተሰጥቶን ነበር ሲሉ ኮሎኔል ያስታውሳሉ። እሱም በህይወት ለመያዝ ተጠንቅቀን እንደተባለው ነው የያዝነው። እሱም ወታደሮቻችንን እያቆሰለ እስከ መጨረሻው ተዋጋን። ክፉኛ ቆስሎ በደቡባዊ ሶማሊያ በርዳሌ በምትባል ስፍራ ተማረከ። በወቅቱ በከባድ ሁኔታ ቆስሎ ስለነበር ህይወት አልነበረውም ይላሉ ኮሎኔል ገብረ እግዚአብሔር። በሞትና በህይወት መካከል የነበረው ማዶቤ ወደ አዲስ አበባ ተወሰደ። ኮሎኔል ገብረ እግዚአብሔር ራሴ ነኝ በሄሊኮፕተር ወደ አዲስ አበባ የወሰድኩ ሲሉ ያስረዳሉ። በወቅቱ የደቡብ አፍሪካው ሜል ኤንድ ዘ ጋርዲያን ጥር መጨረሻ 2007 ይዞ የወጣው ጽሑፍ ላይ ኢትዮጵያ አቁሱ ላይ ማረከችው ማዶቤን ግዳይ የመጣል ያህል ስታሳይ ነበር ብሏል። ኢትዮጵያ በሶማሊያ ጦር ግንባር ከገደለቻቸው ውስጥ በምስራቅ አፍሪካ የአልቃይዳ ርዕዮተ ዓለም እንዲሁም ስትራቴጂክ ከፍተኛ መሪ የነበረው ታሪክ አብዱላህ ወይም አቡ ታልሃ አልሱዳኒ ተጠቃሽ ናቸው። አልሱዳኒ የኦሳማ ቢንላደን ቅርብ ሰውና በቦምብ ዕውቀቱ የረቀቀ ነው ይባል የነበረ ሲሆን አሜሪካን በጥብቅ ተፈልገው ነበር። አሜሪካ ለ220 ሰዎች ሞት ምክንያት ለሆኑት በታንዛኒያና በኬንያ ኤምባሲዎቿ ላይ በተፈጸሙ ጥቃቶች ውስጥ አልሱዳኒ እጁ አለበት ትላለች። አሜሪካ ከዚህ ቀደም በአየር ጥቃት ልትገድለው ሞክራ ከ70 በላይ አርብቶ አደሮች ቢገደሉም አልሱዳኒ ያምልጧል። ሆኖም የኢትዮጵያ ጦር በፈጸመው ጥቃት እንደተገደለ ኮሎኔል ገብረ እግዚአብሔርና አምባሳደር ወንድሙ አረጋግጠዋል። በሶማሊያ የመሐመድ ሲያድ ባሬ አገዛዝ መውደቅን ተከትሎ ከጎሳ በተጨማሪ የእስልምና እምነት መሰረት ያደረጉ ፖለቲካዊ እንቅስቃሴዎች ማንሰራራታቸውን ስታቢላይዜሽን ኤንድ ኮመን አይዴንቲቲ ሪፍሌክሽን ኦን ዘ ኢስላሚክ ኮርት ዩኒየን ኤንድ አልኢትሃድ የተሰኘው ጽሑፍ ይጠቅሳል። ከነዚህ ውስጥ ተጠቃሾቹ የዚያድ ባሬን ከስልጣን መውደቅ ተከትሎ ተፈጥሮ የነበረውን የደህንነትና የጸጥታ ክፍተት በመሙላት ተንሰራፍተው የነበሩ ወንጀሎችን ይቆጣጠሩ የነበሩት እስላማዊ ፍርድ ቤቶች ናቸው። ፍርድ ቤቶቹ ማዕከላዊ መንግስት ባልነበራት ሶማሊያ ህግና ስርዓትን ለማስፈን ይሞክሩ እንደነበር ይህ ጽሑፍ ይጠቅሳል። ከፍርድ ቤቶቹ በተጨማሪ በእስልምና እምነት ላይ ፖለቲካን መሰረት አድርጌያለሁ የሚለውና በአውሮፓውያኑ 80ዎቹ እንዲሁም 90ዎቹ ይንቀሳቀስ የነበረው አልኢትሃድ አልኢስላሚያም ሌላኛው ንቁ ድርጅት ነበር። ሶማሊያ ማዕከላዊ መንግስት ተንኮታክቶ ስርዓት አልባ ሆና በጦር አበጋዞች እጅ ስትወድቅ ኢትዮጵያም የተለያዩ ወገኖችን ትደግፍ እንደነበር የተለያዩ ጽሑፎች ዋቢ ያደርጋሉ። የሶማሊያ ማዕከላዊ መንግስት ተንኮታክቶ ስርዓት አልባ ሆና በጦር አበጋዞች እጅ ስትወድቅ ኢትዮጵያም የተለያዩ ወገኖችን ትደግፍ እንደነበር የተለያዩ ጽሑፎች ዋቢ ያደርጋሉ። አጋር የሚሆናትን ማዕከላዊ መንግስትን አጥብቃ ትሻ ነበር። አብዱላሂ ዩሱፍ በ2004 የሶማሊያ ሽግግር መንግስት ፕሬዝዳንት ሆነው ወደ ስልጣን እንዲመጡ ከፍተኛ ሚና ተጫውታለች። ኢትዮጵያ ብቻ ሳትሆን የሲአይኤም የጦር አበጋዞችን በማስታጠቅና በገንዘብ ድጋፍ ያደርግ ነበር። በጆርጅ ቡሽ የሚመራው መንግስት ይህ እንዳላዋጣው ሲያውቅ ደካማውን የሽግግር መንግስት መደገፍ ጀመረ። ሆኖም የፍርድ ቤቶቹ ስብስብ የሆነው እስላማዊ ፍርድ ቤቶች ህብረት የጦር አበጋዞችን ጥምረት በማሸነፍ በ2006 ሞቃዲሾን ተቆጣጠሩ። በወቅቱ ሀገሪቱን ይመሩ የነበሩት ጠቅላይ ሚኒስትር መለስ ዜናዊ የእስላማዊ ፍርድ ቤቶች ህብረት አብዛኛው አመራር ከአልኢትሃድ አልኢስላሚያ የመጣ መሆኑ ለሀገራቸው ስጋት የጋረጠ መሆኑን ተናግረዋል። የኢትዮጵያ ኦጋዴን ግዛትን ያካተተች ታላቋን ሶማሊያን ለመፍጠር ያለመው አልኢትሃድ በርካታ የቦምብ ጥቃቶችን በኢትዮጵያ ፈጽሟል። አልኢትሃድ በ1990ዎቹ በድሬዳዋ በገበያ ላይ የቦምብ ጥቃት ፈጽሞ 15 ሰዎች ተገድለዋል። እንዲሁም በአዲስ አበባ በዋቢ ሸበሌ ሆቴል በተፈጸመው ጥቃት 4 ሰዎች ሲገደሉ 20 ሰዎች ቆስለዋል። አልኢትሃድ የኢትዮጵያ የትራንስፖርት ሚኒስቴር የነበሩትን አብዱል መጂድ ሁሴንን ለመግደል በ1996 ሙከራ አድርጎ ኃላፊነት መውሰዱን በስታንፎርድ ዩኒቨርሲቲ በ2016 የወጣውና የታጣቂ ቡድኖችን እንቅስቃሴ የሚከታተለው ማፒንግ ሚሊታንት ኦርጋናይዜሽን ጽሑፍ ያስረዳል።
ኢትዮጵያ በአል ኢትሃድ መሪዎች እንዲሁም የጦር ሰፈሮች ላይ ያነጣጠሩ ጥቃቶችን ለመፈጸም ጦሯን ወደ ሶማሊያ አስገብታ ወታደራዊ ዘመቻ ማካሄዷ ይታወሳል። የእስላማዊ ፍርድ ቤቶችን ህብረት መሪ ሼክ ሐሰን ዳሂር አዌይስ በአንድ ወቅት የአል ኢትሃድ አልኢስላሚያ መሪ ነበር። ሼክ ሐሰን አዌይስ ሶማሊያን በእስላማዊ ፍርድ ቤቶች አንድ ለማድረግ እንዲሁም እስላማዊ መንግስት ለመመስረት ከፍተኛ እንቅፋት የሆነችባቸው ኢትዮጵያ እንደሆነች አወጁ። የአዌይስ እና የሌሎች አመራሮች ኦጋዴንን ያካተተች ሶማሊያን የመመስረት እንዲሁም የህብረቱ ማዕከላዊ ስልጣን መቆጣጠር ኢትዮጵያ አልቀበለውም አለች። መቀመጫውን ባይዶዋ አድርጎ የነበረው የሽግግር መንግስቱ ለኢትዮጵያ ባደረገው ግብዣ ጦሯን ወደ ሶማሊያ በማስገባት ጣልቃ ገባች። ወረራ ነው ያሉት የህብረቱ አመራሮች ሁሉም ሶማሌዎች ኢትዮጵያን ለመታገል በአንድነት እንቁም አሉ። ጂሃድ አወጁ። በታህሳስ 2006 ገደማ ህብረቱ በኢትዮጵያ ጦር ተሸነፈ። የኢትዮጵያ ጦር የህብረቱ ጠንካራ ይዞታ ከነበረው የደቡባዊ ግዛት ለማስወጣት ሳምንታት ብቻ ነበር የወሰደበት። በርካታ አመራሮችም ሀገር ጥለው ተሰደዱ። የህብረቱ መሪ ሼክ አዌይስ ከዚህ ቀደም ህብረቱን ትደግፍ ወደ ነበረችው ኤርትራ ማፈግፈጉን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያጠናከረው መረጃ ያሳያል። ሼክ አዌይስ በአስመራም ሆኖ በሶማሊያ፣ ኢትዮጵያና ኬንያ ላይ የሚሞከሩ ጥቃቶች የገንዘብና የጦር መሳሪያ ድጋፍ ያሰባስበ እንደነበር ግለሰቡን አስመልክቶ የጸጥታው ምክር ቤት ያሰፈረው መረጃ ጠቅሷል። ኢትዮጵያ በሶማሊያ ለ2 ዓመት ከቆየች በኋላ የጽንፈኞችን ስጋት አስወግጃለሁ በማለት በአውሮፓውያኑ 2009 አካባቢ ወጣች። ህብረቱ ቢበተንም ሌላኛው ታጣቂ ክንፍ አልሻባብ ተጠናክሮ ወጣ። የአልሻባብ መጠናከር ብቻ ሳይሆን በርካታ የሶማሊያ ግዛቶችን መቆጣጠር ቻለ። ከአልቃይዳ ጋርም አጋርነት መሰረተ። ማዶቤ በኢትዮጵያ ጦር ከተማረከ ከ3 ወራት በኋላ የአልሻባብ መሪ ኢስማኤል አራሌ ወደ ኤርትራ ለማቅናት ጅቡቲ ላይ ያለ በሲአይኤ በቁጥጥር ስር ዋለ። አሜሪካን በሽብር ጠረጥራቸዋለሁ የምትላቸው እንዲሁም ከፍተኛ ስቃይ ትፈጽምበታለች ወደሚባለው ጓንታናሞ ቤይ ተላከ። አልሻባብ ለመሪዎቹ መያዝ ፈጣን ምላሽ ሰጠ። ሁለቱንም በሌላ ተካቸው። በከፋ ሁኔታ ቆስሎ ወደ አዲስ አበባ የመጣው ማዶቤ ወዲያውኑ ወደ ሆስፒታል ተወሰደ። በአዲስ አበባ የጦር ኃይሎችና ፖሊስ ሆስፒታል ታክሟል። የጦር መሪው በእነዚህ ሆስፒታሎች ከፍተኛ ሕክምና ተደርጎለታል። ማዶቤ የተሰጠውን የደም ልገሳ ለመግለጽ የኢትዮጵያዊ ብዙ ደም ነው የወሰደው ይላሉ አምባሳደሩ በፈገግታ። እሱንም የኢትዮጵያ ደም ነው ያለህ እንለዋለን፣ ከሞት ነው የዳነው፣ እንዳይሞት ብዙ ጥረት ተደርጓል ሲሉም አምባሳደሩ ያክላሉ። የማዶቤን መትረፍ ከሞት አፋፍ ነው ያመለጠው ሲሉ ነው ኮሎኔል ገብረ እግዚአብሔርና አምባሳደሩ ወንድሙ የሚገልጹት። ማዶቤ በአዲስ አበባ 2 ዓመት ቆየ። እየተኮላተፈም ቢሆን አማርኛ መናገር ቻለ ይላሉ አምባሳደሩ። በወቅቱ የወጡት የሚዲያ ዘገባዎች ማዶቤ በእስር ላይ እንደነበር ቢገልጹም አምባሳደሩም ሆኑ ኮሎኔሉ በጭራሽ በማለት ያስተባብላሉ። እንደ እስረኛ ሳይሆን እንደ የኋላ የሰላም አጋር ለማድረግ ነው ያሰብነው፣ የሶማሊያ ጉዳይ በእስር የሚፈታ አይደለም ሲሉ አምባሳደሩ ወንድሙ ያስረዳሉ። እንዲያውም እንደ ልዩ እንግዳ ነበር ኢትዮጵያ ያስተናገደችው ይላሉ። ኮሎኔል እንደሚሉት ከታዋቂ ጎሳ ከታወቀ ቤተሰብ ነው የመጣው፣ ወንድማችን ነው። እስር ቤት ሳይሆን መወያየት ተመራጩ መንገድ ነበር። ከኦጋዴን ጎሳ የመጣው ማዶቤ በሶማሌ ክልልም ትልቅ ስፍራ ያለው ሲሆን ቤተሰቦቹና ዘመድ አዝማዶቹ በክልሉ ነዋሪዎች ናቸው ይላሉ። የቀድሞ የሶማሌ ክልል ፕሬዝዳንት የነበሩት አብዲ ኢሌና ማዶቤ ሬር አብዲ ኢሌ የተሰኘ የኦጋዴን ንዑስ ጎሳ አባል ናቸው። ኦጋዴኖች በሶማሌ ክልል እንዲሁም በኢትዮጵያ ፖለቲካ ትልቅ ስፍራ እንዳላቸው አምባሳደር ወንድሙ ያስረዳሉ። ማዶቤ ኢትዮጵያ፣ ኬንያ፣ ሶማሊያ ውስጥ ባሉ ኦጋዴኖች እንደ ታላቅ መሪ ይታያል። በኮሎኔል ገብረ አገላለጽ ማዶቤ እንደ ጋሻና ጦር የሚተማመኑበት የጎሳ ከለላ እንዲሁም ተቀባይነትም ያለው ነው ይላሉ። ማዶቤ ሕክምናውን ካጠናቀቀ በኋላ መቆያውን ያደረገው በብሔራዊ ሆቴል የነበረ ሲሆን በነፃነትም ነበር የሚንቀሳቀሰው። ኮሎኔሉ እንደሚሉትም ዋነኛው ስራችን እሱን ዲራዲካላይዝ ወይም ከጽንፈኝነት ማውጣት ነበር። ማዶቤ ከአልሻባብም ሆነ ከህብረቱ ተጻራሪ ለማስቀመጥ ወይም በኮሎኔሉ ቃል ማዶቤን በመለወጥ የላኛው አመራሮች ኢንቨስት አድርገውበታል ይላሉ። ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ በወቅቱ የውጭ ጉዳይ ሚኒስትር ስዩም መስፍን እንዲሁም የጤና ከነበሩት ቴድሮስ አድሃኖም ጋር በተደጋጋሚ ይገናኝ ነበር። እንደ ኮሎኔል ገብሬ ከሆነ ጽንፈኝነት ማንንም እንደማይጠቅም፣ ሶማሊያንም ሆነ ኢትዮጵያን ያፈርሳል፣ ኢትዮጵያን ይበታትናታል የሚሉ ውይይቶች በተደጋጋሚ ከማዶቤ ጋር የሚነሱ ነበሩ። መታከም ብቻ አይደለም። ኮሎኔል ገብሬ የማዶቤን የኢትዮጵያን ቆይታ ሲገልጹ ብሬን ዎሽድ ሆነ፣ ከዚያም ጽንፈኝነት ከአክራሪነት ወጣ፣ ማዶቤን ከሽብርተኝነት እንዲሁም ከጽንፈኝነት ማውጣት ትርጓሜው ለኛ ቀላል አይደለም ይላሉ። አክሎም አህመድ ማዶቤ ምስጋና ይግባውና ትክክል ነው ብሎ ሐሳቡን ተቀበለው። በጣም የምናደንቀው ጓደኛችን ነው ሲሉም ለ15 ዓመታት በሶማሊያ የቆዩት ኮሎኔል ገብረ እግዚአብሔር ይናገራሉ። የአንድ ወቅት ማራኪው ኮሎኔሉ ከማዶቤ ጋር የጠበቀ ወዳጅነት አላቸው። በፖለቲካ ቋሚ ጠላት የለም የሚለው የማዶቤ ህይወት ማሳያ ነው። ጦረኛውና ፖለቲከኛው ማዶቤ ቅራኔያቸው በማይታረቁ በሚመስሉ ጎራዎች ተሰልፏል። ከአል ኢትሃድ የሚጀምረው የትግል ህይወቱ ከኢትዮጵያ ጋር ለዘመናት በተጻራሪ ጎን አስቆሞታል። ከአዲስ አበባ ቆይታው በኋላም የኢትዮጵያ ቅርብ አጋር ሆኗል። ከአልሻባብ ተጻሮ የቀድሞ ቡድን ወግቷል። ማዶቤ የኢትዮጵያ ብቻ ሳይሆን በሶማሊያ ፖለቲካ እጇን የምታስገባው ኬንያ ጋር ቅርብ አጋርነት መፍጠር ችሏል። ወደ ጁባላንድ ፕሬዝዳንትነት ለመምጣት ኬንያ እና ኢትዮጵያ ከፍተኛ ድጋፍ አድርገውለታል። ኢትዮጵያ ማዶቤን አቁሱላና ማርካ ከጎኗ የማሰለፍ እቅድን የጠነሰሰችው ብዙ ፈላጊዎች በነበሩበት ሁኔታ ነው። በሽብር እፈልጋቸዋለሁ የምትላቸውን ተጠርጣሪዎች ወደ ጓንታናሞ ቤይ እየወሰደች የነበረችው አሜሪካ ማዶቤ አዲስ አበባ ከተወሰደ በኋላ አሳልፋችሁ ስጡኝ ብላ ነበር።
የኢትዮጵያ መንግስት ግን ማዶቤን ለመስጠት ፍላጎት አልነበረውም። የኢትዮጵያ መንግስት ማዶቤ እንዲገደል ሆነ እንዲታሰር ፈቃደኛ አልነበር ይላሉ ኮሎኔሉ። አምባሳደር ወንድሙ ይህንኑ ያጠናክራሉ። አሜሪካውያኑ እንዳያጠፏቸው ጥንቃቄ ስለምናደርግ አናስረክብም አልናቸው። ኢትዮጵያ ጦሯን ወደ ሶማሊያ ስታስገባ በአሜሪካ ተልካ እንዳልሆነ የሚጠቅሱት አምባሳደሩ ዋነኛው ምክንያታቸው የኢትዮጵያ ብሔራዊ ጥቅም ነው ይላሉ። ለዚህም ምክንያቱ አንደኛ ራሳችንን የያዝነው፣ ሁለተኛም ዓላማችን እንደዚህ አይነት መሪዎች ለቀጣዩ ፌዝ ለሰላሙ ስራ ይረዳሉ ብለን ስላሰብን አሜሪካኖቹ እንዳያጠፏቸው ጥንቃቄ ነበረን በማለት ይገልጻሉ። ሆኖም የአሜሪካ የስለላ ሳተላይቶች መረጃ ከኢትዮጵያ መከላከያ ጋር መቀያየርን ጨምሮ በጥብቅ በጋራ ይሰሩ እንደነበር አምባሳደር ወንድሙ ሆነ ኮሎኔል የሚያምኑት ጉዳይ ነው። አሜሪካ መስከረም 11 2011 በኒውዮርክ የሚገኘውን የዓለም የንግድ ማዕከል ያወደመውን የአውሮፕላኖች ጠለፋ የአየር ጥቃት ተከትሎ ጸረ ሽብር በሚል በተለያዩ ሀገራት ላይ ጥቃቶች ያፋፋመችበት ወቅት ነው። ጥቃቱ ከደረሰ ከ6 ዓመታት በኋላ በአፍሪካ ቀንዷ ሶማሊያ መሽጓል ያለቻቸውን የአልቃይዳ ከፍተኛ አመራሮችን ለመያዝ ወይም ለመግደል ዘመቻ ጀመረች። በዚህም አልቃይዳ ጋር ትስስር አላቸው በተባሉት በአልኢትሃድ በእስላማዊ ፍርድ ቤቶችና በአልሻባብ አመራሮች ላይ አነጣጥራ ነበር። አልኢትሃድም በወቅቱ ሱዳን መቀመጫውን አድርጎ በነበረው በአልቃይዳው ቁንጮ ሰው እና የሳውዲ ቱጃር ቢን ላደን በገንዘብ ይደገፍ የነበረ ሲሆን ከመስከረሙ ጥቃት ጋር ተያይዞ በአሜሪካ በአሸባሪነትም ተፈርጀዋል። አሜሪካ በተለይም በ1998 በኬንያ እና ታንዛኒያ ኤምባሲዎቿ ላይ በተፈጸሙ ጥቃቶች እጃቸው አለባቸው ያለቻቸውን የአልቃይዳ መሪዎች በሶማሊያ እየፈለገች ነበር። በእነዚህ ኤምባሲዎች የተፈጸሙ ጥቃቶች ከህብረቱ ጋር ቁርኝነት ያለው የራስ ካምቦኒ ብርጌድ የጦር ካምፕ አልቃይዳን ጨምሮ ለሌሎች ታጣቂ ቡድኖች ለማሰልጠኛነት ጥቅም ላይ ውሏል የሚለው ነው። የራስ ካምቦኒ ብርጌድ መስራች ሐሰን አብዱላ ሄርሲ አልቱርኪ 1990ዎቹ ጀምሮ ከአልቃይዳ ጠንካራ ግንኙነት እንደነበራቸው በስታንፎርድ ዩኒቨርሲቲ የወጣውና የታጣቂ ቡድኖች እንቅስቃሴ የሚከታተለው ማፒንግ ሚሊታንት ኦርጋናይዜሽን ጽሑፍ ያስረዳል። አልቱርኪ የህብረቱ እንዲሁም ከዚያ ቀድሞ የነበረው አልኢትሃድም እንዲሁም የጦር አዛዥ ነበሩ። አሜሪካ በ2007 በሶማሊያ ላይ የአየር ጥቃቷን ስትፈጽም የተጠቀመችው የምስራቃዊ ኢትዮጵያ አየር ማረፊያ እንደሆነ በወቅቱ US used base in Ethiopia to hunt አልቃይዳ በሚል ርዕስ የወጣው የኒውዮርክ ታይምስ ጽሑፍ አስነብቧል። አሜሪካ ምስጢራዊ የሆነ ታክስ ፎርስ 88 የሚባል ግብረ ኃይል አቋቁማ በኢትዮጵያና በኬንያ በኩል ወደ ሶማሊያ ጦር ማስገባቷን ይሄው ዘገባ ያትታል። ይህም ኢትዮጵያ በሶማሊያ መጠነ ሰፊ ወታደራዊ ጥቃት ከጀመረች ከዓመት በኋላ እንደማለት ነው። በዚያው ዓመት ታህሳስ መጨረሻ 2 AC-130 የተሰኙ የጦር አውሮፕላኖች በምስራቃዊ ኢትዮጵያ ትንሽ አየር ማረፊያ ደረሱ። ጥቃቱ ኢላማ ያደረገው አፍጋኒስታን ውስጥ የሰለጠነ ወታደራዊ አዛዥና ከእስላማዊ ፍርድ ቤቶች ምክር ቤት ከፍተኛ አመራሮች አንዱና ሌላኛው የአልሸባብ አመራር በሆነው አደን ሐሺ አይሮ ላይ ነበር። ጥቃቱ ከተፈጸመ ከበርካታ ሰዓታት በኋላ የኢትዮጵያ ወታደሮችና አንድ የአሜሪካ ልዩ ኦፕሬሽን ቡድን ወደ ስፍራው ደርሰው 8 ሰዎች መሞታቸውን እንዲሁም 3 ሰዎች መቁሰላቸውን አረጋግጠዋል። በፍርስራሹ ውስጥ የአደም በደም የተጨማለቀ ፓስፖርትና ሌሎች ዕቃዎች ማግኘታቸውን ተከትሎ ሳይጎዳ ወይም ሳይሞት አልቀረም አሉ። ሁለተኛ ጥቃት ያነጣጠረው በእስላማዊ ፍርድ ቤት ከፍተኛ አመራር በሆነው ሼክ አህመድ ማዶቤ ላይ እንደነበር ዘገባ አስነብቧል። ማዶቤ ከኢትዮጵያ ቆይታዋ በኋላ ከህመሙ ያገገመው ማዶቤ ከ2 ዓመታት የኢትዮጵያ ቆይታ በኋላ ወደ ጅቡቲ አመራ። በጅቡቲ የሶማሊያ ብሔራዊ መንግስት ይመስረት በሚል የተለያዩ ቡድኖች አንድ ላይ የሚመጡበት ጉባኤ ተካሄደ። ጉባኤን በማስተባበር የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ትልቅ ሚና ነበረው። ለሶማሊያ አመራሮች ማዶቤ የዚህን ሂደት አካል መሆን አለበት በሚል ማሳመንና የኮሎኔል ገብሬ ተግባር ሆነ። በጊዜው የኢትዮጵያ መንግስትና ኢጋድን ወክል ኮሎኔሉ በጅቡቲው ሂደት ላይ ነበሩ። ከሶማሊያ አመራሮች ጋር ተስማምተው ከተማመኑ በኋላ ለኢትዮጵያ መንግስት አመራሮች ሪፖርት አደረጉ። የኢትዮጵያ መንግስት አመራሮች ደግሞ በቀጥታ በአውሮፕላን ማዶቤን ወደ ጅቡቲ ላኩላቸው። ከጅቡቲ አየር ማረፊያ የተቀበሉትም ራሳቸው ኮሎኔሉ ነበሩ። ለሶማሊያ አመራሮች ማዶቤ የዚህን ሂደት አካል መሆን አለበት በሚል ማሳመን የነ ኮሎኔል ገብሬ ተግባር ነበር። በጊዜው የኢትዮጵያ መንግስትና ኢጋድ ወክለው በጅቡቲ ሂደት ላይ ኮሎኔሉ ተሳትፈው ነበር። ከሶማሊያ አመራሮች ጋር ተስማምተው ከተማመኑ በኋላ ለኢትዮጵያ መንግስት አመራሮች ሪፖርት አደረጉ። የኢትዮጵያ መንግስት አመራሮች ደግሞ በቀጥታ በአውሮፕላን ማዶቤን ወደ ጅቡቲ ላኳቸው። በጅቡቲ አየር ማረፊያ የተቀበሉትም ራሳቸው ኮሎኔሉ ነበሩ። በዚህም ጉባኤ የሽግግር ጊዜ መንግስቱን ይመሩ የነበሩት አብዱላይ ዩሱፍ ስልጣናቸውን ለቀው ሸሪክ ሼክ አህመድ በ2009 ፕሬዝዳንት ሆኑ። ጉባኤውን የተቀላቀለው ማዶቤ የፌዴራሉ መንግስት የፓርላማ አባል ሆነው ወደ ኪስማዮ አቀና። ነገር ግን በፓርላማ አባልነቱ የቆየው ለጥቂት ጊዜያት ነበር። ወዲያውኑ አላሰሩኝም ብሎ ከፓርላማ አባልነቱ ለቀቀ። ሆኖም ኢትዮጵያ ከነበረው ቆይታ በኋላ አጋርነቱን ቀየረ። እንደ ማዶቤ ያሉ መሪዎች በጋራ ጥቅም ላይ የተመሰረተ ግንኙነት እንደሚኖር አምባሳደሩ አጽንኦት ይሰጣሉ። አልሻባብን ለማዳከምና ለመቆጣጠር ከወታደራዊ መንገድ በላይ ፖለቲካዊና አስተዳደራዊ መፍትሄ ያስፈልጓል በሚል ፖሊሲ ኢትዮጵያ ትመራ እንደነበር ያስረዳሉ። ኢትዮጵያ በወቅቱ ወታደራዊ ጣልቃ መግባትን ጨምሮ በሶማሊያ ላይ ከፍተኛ ትኩረት ያደረገ የውጭ ፖሊሲን የምትከተል ይመስል ነበር። ለ4 ዓመታት ያህል ሶማሊያ በአምባሳደርነት ያገለገሉት አምባሳደር ወንድሙ ሶማሊያ ላይ ያለን ትኩረት ተመጣጣኝ ያልሆነ ይመስላል፣ ሆኖም እውነታው ያልነበረም ይላሉ። በ1980ዎቹና 90ዎቹ በነበረው የሽብርተኝነት እንቅስቃሴ እንዲህ አይነት እርምጃዎችን ባትወስድ ኢትዮጵያ አደጋ ውስጥ ትገባ ነበር ሲሉ ያስረዳሉ።
ኢትዮጵያ በተለይም እንደ ባይዶዋ፣ ጌዶ ያሉ አዋሳኝ ስፍራዎችን እንቅስቃሴዎች ከፍተኛ ትኩረት ትሰጣቸዋለች ይላሉ። ለ15 ዓመታት በሶማሊያ የሰሩት ኮሎኔል ገብሬ 38 የሚደርሱ የሶማሊያ ጎሳዎችን ለያዘችው ኢትዮጵያ የሁለቱ ሀገራት ቁርኝት በጣም የጠበቀ ነው ይላሉ። በሶማሊያ ጉዳይ ኢትዮጵያ ትልቅ ባለድርሻ ናት ይላል ኮሎኔሉ የነገሩ ክብደት ሲያስረዱ። ማዶቤ የሁለተኛ ደረጃ ትምህርቱን በሞቃዲሾ ማጠናቀቁን ዘአፍሪካን ሪፖርት ከ12 ዓመት በፊት ባወጣው የህይወት ታሪኩ ላይ ጠቅሷል። ማዶቤ በኢትዮጵያ ኦጋዴን እንደተወለደ እንደሚነገር ጽሑፉ ቢያትትም እሱ ግን ይህንን ሲናገር ተደምጦ አያውቅም። በዩኒቨርሲቲ ውስጥ የእስልምና ህግ አጥንቷል። የትግል ህይወቱ የሚጀምረው አልኢትሃድ ሶማሊያን በመቀላቀል ነው። አልኢትሃድ በሶማሊያ ትጥቅን ከሃይማኖት ጋር በማቆራኘት ፈርቀዳጅ እንደሆነ ይነገራል። ለዓመታት ያህል የራስ ካምቦኒ ብርጌድን መርቷል። የኢትዮጵያ ጦር መውጣቱን ተከትሎ እንዲሁም ማዶቤ ወደ ሶማሊያ ከተመለሰ በኋላ የራስ ካምቦኒ ብርጌድ ከ3 ሌሎች ድርጅቶች ጋር ተቀላቀለ። በአልቱርኪ የሚመራው ራስ ካምቦኒ ብርጌድ ከአልሻባብ ጋር ጥምረትን መፍጠሩ ለማዶቤ ተቀባይነት አልነበረውም። ይህን ተከትሎ ማዶቤ በበኩሉ ከሂዝቡል ኢስላም ወጥቶ ራስ ካምቦኒ ሙቭመንት የተሰኘ ጦር አቋቋመ። የማዶቤ ራስ ካምቦኒ ጦር አልሻባብን በከፍተኛ ሁኔታ የሚጻረር ሆነ። ማዶቤ የቀድሞ ቡድኑን አልሻባብ ለሶማሊያ ወሳኝ ስጋት ነው ሲል አወጀ። ከአልሻባብ ጋር ኪስማዮን ለመቆጣጠር ፍልሚያ ተደረገ። አልሻባብ የኪስማዮ ወደብን መቆጣጠሩን ተከትሎ የማዶቤ ጦር ወደ ኬንያ ድንበር አፈገፈገ። ሆኖም ከኬንያ ባገኘው ድጋፍ አልሻባብን በ2012 መውጋት እንደጀመረ ዘአፍሪካ ሪፖርት በዚያው ዓመት ባወጣው ጽሑፉ አስነብቧል። በመጨረሻም ማዶቤ ያሸነፈ። አልሻባብ ከኪስማዮ ከተባረረ በኋላ የማዶቤ ራስ ካምቦኒ ሙቭመንት ከተማዋን ተቆጣጠረ። ማዶቤም ወደ ኪስማዮ ተመልሶ አስተዳዳሪ ሆነ። ራስ ገዟ የጁባላንድ ግዛት ለመመስረት ረዘም ያለ ጊዜ ወስዷል። በ2013 የራስ ካምቦኒ አባላትን ጨምሮ በርካታ ጎሳዎች የተሳተፉበት ስልጣን የመጋራት ድርድር አካሄዱ። በወቅቱ መሪ በነበሩት የሶማሊያ ፕሬዝዳንት ሐሰን ሼክ አህመድ እና በማዶቤ መካከል ግጭት ሲፈጠር ኢትዮጵያ የማደራደሩን ዋነኛ ሚና ተረከበች። በኢጋድ ጥላ ስር የውጭ ጉዳይ ሚኒስትሮች የተሳተፉበት ሞቃዲሾና ጁባላንድ ተደራደሩ። የአዲስ አበባ ስምምነት ተብሎ የሚጠራው ቀጠናዊ ጅማሮም ተሳካ። የጁባላንድ ጉባኤን ተከትሎ ኢትዮጵያና ኬንያ የሚደግፉት ማዶቤ የራስ ገዟ ጁባላንድ ፕሬዝዳንት ሆኖ ተመረጠ። የጁባላንድ መንግስት ምስረታ ላይ አምባሳደር ወንድሙ ተሳትፈዋል። በዚህም ጁባላንድ እንደ ራስ ገዝ ሆና የወጣችበትና ማዶቤም ለ12 ዓመታት አካባቢውን እንዲመራ ያስቻለ ሁኔታ ተፈጠረ። ግጭት በማያጣው አካባቢ ለ12 ዓመታት በስልጣን መቆየት በአጋጣሚ የሚመጣ እንዳልሆነም ነው አምባሳደሩ የሚያስረዱት። ጠቅላይ ሚኒስትር ዶክተር አብይ አህመድና ማዶቤ ስልጣን በፌዴራሉ በማዕከላዊ መንግስቱ እንዲከማች የሚፈልጉት መሐመድ አብዱላሂ መሐመድ ወይም በቅጽል ስማቸው ፎርማጆና ማዶቤ ውጥረት የተሞላ ግንኙነት ነበራቸው። በዚህም ፕሬዝዳንት ፋርማጆ ከፊል ራስ ገዝ ክልሎችንም በማዕከላዊ መንግስት ቁጥጥር ስር ለማድረግ ተንቀሳቅሰዋል። በተለያዩ ግዛቶች አጋሮችን መሾም ቢችሉም በጁባላንድ ይህንን ማሳካት አልቻሉ። የሶማሊያ ማዕከላዊ መንግስትን መጠናከር በደገፈ መልኩ የተንቀሳቀሰ የዶክተር አብይ አህመድ አስተዳደር ለፋርማጆ ድጋፉ መስጠት ጀመረ። ኢትዮጵያ ለሌሎች ግዛቶች የጎሳ ሚሊሻዎችና የፖለቲካና የጸጥታ ተዋናዮች ተሰጠው የነበረውን ድጋፍ ቀለበሰች። የሶማሊያን ማዕከላዊ መንግስት መጠናከር ከመደገፍ በተጨማሪ ማዶቤ የጠቅላይ ሚኒስትር ዶክተር አብይ አህመድ ተቀናቃኝ ከሆነው ከህወሓት ጋር ጥሩ ግንኙነት መኖሩን አስተዳደራቸው የድጋፍ ሚዛኑን ወደ ፋርማጆ እንዲያጋድል ማድረጉን ኢንዲንግ ዘ ዴንጀር ስታንድ ኦፍ ኢን ዘ ሳውዘርን ሶማሊያ የሚለው ከ5 ዓመት በፊት የወጣው የክራይሲስ ግሩፕ ጽሑፍ ያስረዳል። ኢትዮጵያ በአንዳንድ የክልል ግዛቶች ጦሯን ማሰማራቷን ተከትሎ ፋርማጆ አጀንዳውን ለማስፈጸም የአዲስ አበባን ድጋፍ እየተጠቀመ ነው ተብሎ ተከሰሰ። ከነዚህም መካከል የሳውዝ ዌስተርን ተቃዋሚ እጩ የሆኑት ሙክታር ሮቦው እስራ አንዱ ናቸው። በተጨማሪም የሶማሊያ ማዕከላዊ መንግስትን የማጠናከር ማዕቀፍ አድርጎ በተያዘው በጌዶና ዶሎ ባይዶዋ መስመር የኢትዮጵያ ጦር እንቅስቃሴ መጨመሩንም ክራይሲስ ግሩፕ በሪፖርቱ አካቷል። ማዶቤን ለማሰር ያልተሳኩ ሙከራዎችም እንደነበሩ ተጠቅሷል። ጁባላንድ ምርጫ በምታደርግበት በአውሮፓውያን 2019 የኢትዮጵያ ጦር የያዘ አውሮፕላን በኪስማዮ አየር ማረፊያ ለማረፍ ቢሞክርም በጁባላንድ እና በኬንያ ወታደሮች መከልከሉን የክራይሲስ ግሩፕ ጽሑፍ ያስረዳል። የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትር ዶክተር አብይና ማዶቤ ልታስማማ እንደሞከረች አንዳንድ ዘገባዎች አመልክተዋል። ቅዳሜ ዕለት በወጣው ዘገባ ደግሞ ሶማሊያ ፍልስጤማውያንን ለማስፈር ከአሜሪካና እስራኤል ጋር እየተነጋገረች ነው በሚል የወጣውን ዘገባ ማስተባበሏን ሮይተርስ ዘግቧል። የሀገሪቱ ውጭ ጉዳይ ሚኒስትር አህመድ ፊቂ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሀሳብን ቀድሞ አንቀበለው ማለታቸው ነው ዘገባው የጠቀሰው። ፊቂ ፍልስጤማውያንን መሬታቸው ላይ በሰላም እንዳይኖሩ የሚያደርግ ማናቸውም ሀሳብ ሶማሊያ ውድቅ ታደርገዋለች ብለዋል ተብሏል። ሶማሊያ ይህን አቋሟን የገለጠችው የአሜሪካና እስራኤል ባለስልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ፣ ሶማሊላንድና ሱዳን ባለስልጣናት ጋር እየተነጋገረች መሆኗን ዓለም አቀፍ የዜና ምንጮች መዘገባቸውን ተከትሎ ነው። ሶማሊላንድ የውጭ ጉዳይ ሚኒስትር በዚህ ጉዳይ ዙሪያ ከአሜሪካና እስራኤል ጋር ምንም ግንኙነት እንዳልተደረገ መናገሩ የሮይተርስ ዘገባ ጠቅሷል። ቸር ይቆዩን።